ህይወትክ በጣም ብዙ ጊዜ መስቀለኛ መንገድ ላይ ይቆማል። ላግባ ላግባ፣ ልስራ አልስራ፣ ልውጣ ልግባ፣ ምን ላድርግ፣ ቀጥዬ ምንድነው ማድረግ ያለብኝ? ህይወት እንዴት ነው መቀጠል ያለበት? ህይወት እንዴት ነው መሆን ያለበት? ይሄንን የተመለከተ በደምብ ስማኝ። መስቀለኛ መንገድ ላይ ስትቆም አየህ፣ ምክር ማለት የስኬት አቅጣጫ ጠቋሚ ቀስ ነው። በደምብ ስማኝ። ከ18 እስከ 19 ዓመት ያለው የህይወት ጊዜ ማለት መስቀለኛ መንገድ ላይ ነው ያለው። እሱ ብቻ አይደለም፣ በእድሜ ብቻ አይደለም፣ በህይወትም ብዙ ጊዜ መስቀለኛ ጊዜ ያጋጥማቸዋል። በትዳር፣ በስራ፣ በግንኙነት፣ በህይወት መስቀለኛ። ይሄም የሚያስኬድ ይመስላል፣ ይሄም የሚያስኬድ ይመስላል፣ ይሄም የሚያስኬድ ይመስላል፣ ይሄም የሚያስኬድ ይመስላል። የመስቀለኛ መንገድ ክፋቱ ምንድነው ካላችሁኝ፣ ሁሉም የሚያስኬድ ይመስላል፣ ሁሉም ትክክል ይመስላል። ወጣት ልጅ ስትሆን ሁሉም የሚወድህ ይመስላል፣ ሁሉም ካንተ ጋር ይመስላል፣ ሁሉም በቃ ትክክል ይመስልሃል፣ እምትችል ይመስልሃል፣ አየህ አቅም ያለ ይመስልሃል። እና የዛ ጊዜ እንዳትሸወድ፣ እንዳትበላ። አንድ ጊዜ ህይወት ካመለጠ በኋላ ድጋሚ ነገሩን እጅ ለማስገባት ዋጋ ያስከፍልሃል። ብራዘር፣ ተው የምትባለው ነገር ክፋት ይመስልሃል። እቤት ያለው ተው ይልሃል፣ ውጭ ያለው በል ይልሃል። እቤት ያለው ተው ይልሃል፣ ውጭ ያለው በል ይልሃል። እቤት ያለው ጠላት ይመስልሃል፣ ውጭ ያለው ወዳጅ ይመስልሃል። ከዛ ኮንፊውዝድ ነው የምትሆነው። አየህ፣ እቤት ያለው ቁጭ በል ይልሃል፣ ውጭ ያለው ደንስ ይልሃል። በቃ ከዛስ ሁሉ ነገር ትክክል ነው የሚመስልህ። ምክር መስቀለኛ መንገድ ላይ የቆመ የስኬት ቀስት። ልምድ ካለው ሰው የሚገኝ ዕውቀት ነው። ብዙ ሰዎች ምክር የሚባለው ጉዳይ የትም ሜዳ የትም ኳስ ሜዳ የሚገኝ አድርገው ያስቡታል። ነገር ግን ምክር የትም ሜዳ የትም ኳስ ሜዳ የሚገኝ የትም ማህበራዊ ሚዲያ ላይ የምትቃርመው ጉዳይ አይደለም። በነገሩ ላይ ልምድ ያለው በነገሩ ላይ ዕውቀት ያለው ሰው የሚሰጥህ ሐሳብ ነው። ልምድ ካለው ሰው የሚገኝ አየህ። ምንም ነገር በተመለከተ ለምሳሌ አዲስ አገልግሎት መጀመር የምታስብ ከሆነ እኔ ገና የዛሬ 10 ዓመት አሁን መስከረም 18 ሲመጣ አጠቃላይ አገልግሎቱን ከጀመርኩ 10 ዓመቴ ነው። የዛሬ 10 ዓመት ሐዋሳ ከተማ ስመጣ ሌዊን እኔና ባለቤቴ ስንመጣ አንድ ፓስተር ፒያሳ አገኘሁት ሐዋሳ። እንደዚህ ያለኝ የ20 ዓመት መንገዱን በ2 ዓመት መሄድ ትፈልጋለህ አለኝ። አዎ ስለው 3 ምክር መከረኝ። ይሄን አድርገው የ20 ዓመት መንገዱን ያሳጥርልሃል፣ በ2 ዓመት ትሄደዋለህ። 3 ነገር ነገረኝ። ብራዘር በደንብ አድርገህ ስማ። ልምድ ካለው ሰው የሚገኝ ዕውቀት ነው። እንዳንተ ከሚያስብ እንዳንተ ከሚፈልግ አንተ የምትውልበት ቦታ የሚውል አንተ የምታረገውን የሚያረግ ሰው ዝም ብሎ የሚሰጥህ ነፃ ምሳ አይደለም። ልምድ ካለው ሰው በዛ ጉዳይ የደማ ያለቀሰ የቆሰለ በዛ ጉዳይ ያተረፈና የከሰረ ሰው የሚሰጥህ ዕውቀት ነው። በዛ ጉዳይ ሌሎች ሌሊት ቁጭ ብለው አድረዋል። ሌሎች ብዙ መከራ ከፍለዋል። ሌሎች ብዙ ዋጋ ከፍለዋል። ልምድ ካለው ሰው የሚገኝ ዕውቀት ነው እንጂ ምክር ማለት ዝም ብሎ ተራ አስተያየት እንዳይመስል። አንተ ማኪያቶ እየጠጣ የምትሰማው ምክር ብዙ ሰው ብርድ እየጠጣ ነው ያገኘው ያወቀው። አንተ እድለኛ ነህ። ሻይ እየጠጣ ጥሩ ሶፋ ላይ ቁጭ ብለህ የሚነገረው ነገር ጥላቻ ይመስልሃል። ያ ጥሩ ሶፋ ላይ ቁጭ ብለህ የምትሰማው ነገር ግን ብዙ ሰው በጨለማ በሌሊት ባህሩ ተቃጥሎ ያመጣው ጉዳይ ነው። ሲነገርህ እንደ ርካሽ ጉዳይ አትቁጠረው። ተላላ ሰው መንገዱ በፊቱ የቀናች ትመስለዋለች። ጠቢብ ሰው ግን አለ ምክርን ይሰማል። አየህ፣ ምክር መስማት ዊዝደም ነው። ጥበብ ነው። ምክርን መስማት ሲነገርህ የናቀው ነገር ነገ እንድትናቅ ያደርጋል። ሲነገርህ ያከበርከው ነገር ያከብራል። አራተኛ ምክር ፍቅር ባለበት የሚነገር ጠቃሚ ቃል። በነገራችን ላይ ማንም ምንም ይንገርህ የሚነግርህን ነገር ከመንገሩ በፊት ላንተ ጄኒውን የሆነ ላቭ እንዳለውና እንደሌለው መጀመሪያ ቼክ ይኸውልህ
የሚመክር ሰው ላንተ አርቲፊሻል ፍቅር እንደሌለው እውነተኛ ፍቅር እንዳለው ቼክ አርግ። ምክር ማለት ፍቅር ባለበት የሚነገር ጠቃሚ ቃል። አንዳንድ ጊዜ ሰዎች ሲነግሩ በአስመሳይነት ሊነግሩ ይችላሉ። ካንተ ጥቅም ፈልገው ሊነግሩ ይችላሉ። አንዳንድ ሰዎች ያንተን ውድቀት ፈልገው ሊነግሩ ይችላሉ። እውነተኛ በነገራችን ላይ አንድ ሁለት ልንገራችሁ። ከእግዚአብሔር ቀጥሎ በአብዛኛው እንደው ሙሉ ብዬ ብጠቀመው ደስ ይለኛል። ከእግዚአብሔር ቀጥሎ እናንተን የምር የሚወዳችሁ ቤተሰባችሁ። አንዳንዴ አልፎ አልፎ ሊባል ይችላል አይደል? ከእግዚአብሔር ቀጥሎ የምር የሚወዳችሁ ፋሚሊያችሁ። ከእግዚአብሔር ቀጥሎ የምር የሚወዳችሁ ጓደኛችሁ አይደል? አሁን የብዙ ወጣት ግብግቡ ምንድነው? የቤተሰቡን ነገር አይሰማም፣ የጓደኛውን ነገር ይሰማል። በጣም ይገርማል። ብትታመም የማይጸየፍ ታመ በተኛበት የሚያገላብጥ ቮሚትን የሚጠርቅ የፖፖ የሚይዝልህ ጓደኛ ሲኖርህ አብሯል። ስታጣ የት እንደገባ አታገኘው። የምር ብቻህን የቀረህ ጊዜ፣ ያቃተ ጊዜ፣ የከፋ ጊዜ ይሆንልኛል ብለህ ወጥተህ ሳይሆንልህ ብትመለስ ፊቱን ሳያጠቁር የሚቀበል ፋሚሊ አለ፣ ቤተሰብ አለ። የሁል ጊዜ ዌሬቨር ዩ ጎ፣ የትም ግባ፣ እስር ቤት ግባ፣ የፈለግበት ግባ አለ። አሁን የመጀመሪያው ነገር እንድታቅ የምፈልገው ነገር ይሄን ነው። ምክር ፍቅር ባለበት የሚነገር ጠቃሚ ቃል። እኛ ግን ጥላቻ ይመስለናል፣ ክፋት ይመስለናል። ወዳጆቼ አምስተኛ ምክር ምንድን ነው? ምክር የጠቢብ ሰው ህይወት ነው። የጠቢብ ሰው ህይወት ነው። ይኸውልህ ሰው ጆሮ ስላለው ምክር አይሰማም። አይምሮ ሲኖረው ነው ምክር የሚሰማው። ምክር አለ መጽሐፍ ሲናገር እንደ ጠሊቅ ውሃ ነው። ማስተዋል ያለው ሰው ብቻ ይቀዳዋል። አየህ፣ ምክር የአስተዋዮች ሰዎች ህይወት ነው እንጂ ትልልቅ ጆሮ የዝሆን ኩምፒ የሚያክል ጆሮ ቢኖርህ ምክርን ትሰማለህ ማለት አለ። ምክር ለመስማት የሚያስፈልገው ጆሮ ሳይሆን አይምሮ ነው። ማስተዋል በጣም አስተዋይ እንደሆን ከሚነግርህ ፊዚክስ ብቻ አይደለም፣ ማቴማቲክስ ብቻ አይደለም። በጣም አስተዋይ እንደሆን ከሚነግርህ ነገር አንዱ ምንድነው ካልከኝ ምክርን የመስማት አቅም። ስድስተኛ ሰውን በጉልበት ሳይሆን በቃልህ ወደምትፈልግበት ማምጣት የምትችልበት ኃይል ነው። ሰውን በጉልበት ሳይሆን በቃልህ ወደምትፈልግበት ማምጣት የምትችልበት ኃይል። ወዳጄ ጉልበት ከሚሰራው የሚያፈርሰው ይበልጣል። ጉልበት ከሚያቆመው የሚጥለው ይበልጣል። ከሚያቀናው የሚያጣምመው ይበልጣል። ምክር ግን በቀላሉ ያለ ጉልበት ሰውን ወደምትፈልግበት አንድን ማንኛውንም አይደለም ተራ ሰው ንጉሥ እንኳን ቢሆን በምክር ወደምትፈልገው ማምጣት ትችላለህ። ምክር ለምን ይጠቅማል? ለምን ይጠቅማል? አንደኛ ስህተቶችን ለመቀነስ። ብዙ ጊዜ ወጣቶች መሳሳት አይፈልጉም፣ እንደገናም ደግሞ ምክር መስማት አይፈልጉም። ምክርን የሚሰማ ሰው ግን ስህተት ይቀንሳል። የተለመደ ስህተት ከመስራት ይጠብቃል ምክርን መስማት። አትሊስት የተለመደ ስህተት አሰራም። ካንተ በፊት ታላቅ ወንድምህ የሆነ ጎረቤት፣ የአካባቢ ሰው፣ የሆነ ሰው የሰራውን ያንን ስህተት ደግማ አሰራ። የተለመደ ስህተት እንዳሰራ ይጠቅማል ምክር። አንዳንድ ጊዜ መንገድ ላይ መኪና ስትነዱ አይታችሁ ከሆነ የሆኑ ሰዎች ይሄዱና ተመልሰው ይመጣሉ። ከዛ እንደዚህ ይለዋል፣ ተመለስ ይለዋል። እነሱ ነዳጅ አቃጥለዋል፣ እነሱ ጎማ ጨርሰዋል፣ እነሱ ጉልበት አውጥተዋል። ተመለስ ይለዋል። ችግር መንገድ ዝግ ነው ይለዋል። አይ ብለህ ሂድ እስቲ። ሄደህ እዛ ደርሰህ ትመለሳለህ። ለምንድን ነው አንተ ወላጆቼ የጨረሱትን ነዳጅ የምትጨርሰው፣ እነሱ የጨረሱትን ጉልበት የምትጨርሰው፣ ወይም ታላላቆች ያጠፉትን ጥፋት አንተ ደግሞ የምታጠፋው? ለምን? የምክር ዋና ጥቅሙ ምንድነው? ስህተት ላለመድገም ነው። ሁለተኛ የምክር ጥቅሙ ምንድነው? የምክር ጥቅሙ ምንድነው? በምክር እኔ ምን ላገኝ ይችላል? ምን ልጠቀም ይችላል በምክር? ሁለተኛ የተሻለ ውሳኔ ለመወሰን ይጠቅማል። የተሻለ በስሜታዊነት በግዴለሽነት ከመወሰን የተሻለ ውሳኔ በምክር መወሰን ትችላለህ። ብዙዎቻችን ከህልማችን የተደናቀፍነውና
በማንፈልገው የህይወት ነገር ውስጥ የገባንበት ምክንያት ምንድነው? በግዴለሽነትና በስሜታዊነት ስለምንወስን ነው። ነገር ግን ምክር የተሻለ ውሳኔ እንድትወስን ይረዳል። ምንም አይነት ውሳኔ ስትወስን በግዴለሽነትና በስሜታዊነት አትወስን፣ ተናዳ አትወስን። ሶስተኛ ጊዜና ሀብትን ለመቆጠብ ይጠቅማል። ሌሎች ሰዎች በ20 ዓመት የደረሱበትን ጉዳይ አንተ በ2 ዓመት ትደርስበታል። ሌሎች ሰዎች በ10 ዓመት ያደረጉትን አንተ በ5 ዓመት ታደርገዋለህ። ማሳጠር ትችላለህ። ሌሎች ሰዎች ብዙ ለፍተው ብዙ ደክመው ከዘራ ሲይዙ መቃብር አፋፍ ላይ ደርሰው ያደረጉትን ነገር አንተ ገና በልጅነት ማድረግ ትፈልጋለህ። ምክር መስማት ነው። ምክር መስማት አለ። አራተኛ ዕውቀትን ለማሳደግ ይጠቅማል። አየህ፣ ልምድ ካለው ሰው የሚገኝ ጠቃሚ ቃል ጠቃሚ ዕውቀት ነው ብዬ እንዳልኩ በቀላሉ ምን ብታረግና ምን ባታደርግ ስለ ነገሮች እንዴት እንደሚሰሩና እንደማይሰሩ በቀላሉ በምክር በኩል ዕውቀት ማግኘት ትችላለህ። ዕውቀት ማግኘት ትችላለህ። አምስተኛ ማህበራዊ ግንኙነትን ለማሳደግ ይጠቅማል። ምክር የሚሰማ ሰው ሶሻሊ በጣም ኤክሰለንት የሆነ ግንኙነት ይኖረዋል። ማህበራዊ ግንኙነቶችን ማሳደግ ትችላለህ። ስድስተኛ ድጋፍ ይሆናል፣ ምርኩዝ ይሆናል። ቀና ስትል፣ ስትራመድ፣ ስትሰራ፣ ህልም ሲኖርህ፣ ሐሳብን ለማሳካት ስትንቀሳቀስ ገፊው ብዙ ነው፣ ምቀኛው ብዙ ነው። ከግራ ከቀኝ ከፊት ከኋላ አደናቃፊው ብዙ ነው። በምክር ግን ተደግፈ መቆም ትችላለህ። በምክር ተደግፈ መቆም ትችላለህ። ወዳጆቼ ታዲያ ምክር የሁሉ ጥቅሞች ካሉት ምክር ትርጉሙ ይሄ ከሆነ ሰዎች ለምን ምክርን አይሰሙም? ጻፉ። ሰዎች ለምን ምክርን ይጠላል ብላችሁ ጻፉ። አጉል ኩራት፣ ኢጎ፣ በስራ ያልተገለጠ በፈተና ያልታየ በህይወት ያልተፈተነ እንደው ዝም ብሎ አጉል ኩራት፣ ትዕቢት ማለት ትችላላችሁ። ምክርን መስማት የማይወዱ ሰዎች ትዕቢተኞች ናቸው፣ አጉል ኩራተኞች ናቸው። እንደ ገለባ ቢበጠር እፍኝ የሚሆን እጅ የሚሞላ አንዳች የሚጨበጥ ነገር የላቸውም። እንዲሁ በባዶ ብቻ መወጠር፣ ምንም ሳይሰሩ የሰሩ ምንም ሳይሆኑ ምንም የሆኑ የሚመስላቸው አይነት ሰዎች። ምክርን መስማት የጠቢብ ሰው ህይወት ነው። ምክርን አለመስማት ወዳጆቼ ዋነኛ ምክንያቱ ምንድነው? ትዕቢት ነው። በህይወት ያልተፈተነ በመከራ እሳት ያልተፈተነ እንዲሁ ኩንታል ሙሉ ገለባ የሆነ ጉዳይ ማለት ትዕቢት ነው የመጀመሪያ። ሁለተኛው ምክርን ሰዎች መስማት የሚጠሉት ለለውጥ ዝግጁ አለመሆን። ለለውጥ ዝግጁ አለመሆን። አዲስ ነገር ለመጀመር ትፈልጋለህ? ህልምህን ለማሳካት ትፈልጋለህ? something different የሆነ ነገር በህይወት ዘመን ማድረግ ትፈልጋለህ? ሌጋሲ ያለው አሻራ ያለው ነገር። ወዳጆቼ ስኬት ስላለ ኮንፈረንስ ማዘጋጀት አይደለም፣ ተተምታልፈው ሌጋሲ ነው። ታዲያ ስትኖር ብቻ የሚኖርና ሳትኖር የማይኖር ነገር ለዛ ጉዳይ ብቻ ኖረ ከምታልፍ ለትልቅ ነገር ተዘጋጅታ ሰው ለለውጥ ካልተዘጋጀ ምክርን አይሰማም። ያው ሆኖ መኖር ያው ሆኖ መሞት የሚፈልግ ሰው ምክር አይሰማም። ድልን፣ ከፍታን፣ ክብርን፣ ህይወትን፣ ብዛትን፣ ፍሬያማነትን የማይወድ ሰው ምክር አይሰማም። ሶስተኛ በመከራ ለመመከር በመፈለግ አንዳንድ ሰዎች ምክር መስማት የሚጠሉት ለምንድን ነው? ስለምንም ጉዳይ ከሰው መስማት አይፈልጉም። እሳቱ ካላቃጠላቸው፣ ውሃው ካልወሰዳቸው፣ በራሳቸው ላይ ጠባሳ ካላዩ በስተቀር መማር የሚፈልጉት ከሰው አይደለም፣ ከመከራ ነው። ምከረው እምቢ ካለ መከራ ይምከረው እንደሚል ያገሬ ሰው። አንዳንድ ሰዎች ምክር መስማት የማይፈልጉት ከመከራ መማር ስለሚፈልጉ ነው። ከእናት ከአባቱ መስማት የማይፈልግ አለ፣ ከፖሊስ መስማት የሚፈልግ፣ ከእስር ቤት መስማት የሚፈልግ፣ ከአገልጋይ ከፓስተሮች መስማት የማይፈልግ አለ። ከመከራ መማር የሚፈልግ ነው።